ወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንግዲህ ያሮስ 2 ነው። በዛሬ ያሮስ 2 ደግሞ ሌላ ወጣ ያለ መረጃ ነው ለእናንተ ይዤ የመጣሁት። እሱም እንግዲህ እንደምናውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን የሰሙነ ሕማማት ላይ ነው የምንገኘው። አብይ ጾም ከገባ ጀምሮ በቤተክርስቲያን የሚከለከሉ ነገሮች አሉ። ጾም በአጠቃላይ ከገባ ጀምሮ ማለት ነው። ለምሳሌ ስርዓት ሰርጎች አይደረጉም፣ የተለያዩ ነገሮች አይደረጉም በቤተክርስቲያን ማለት ነው። የሀዘን ጊዜ ተብሎ ስለሚታሰቡ አጠቃላይ የአዋጅ አጽዋማት ላይ እንደዚህ አይነት ነገሮች አይደረጉም። ይበልጥሩ ደግሞ በክርስቶስ አብይ ጾም ላይ ከዛም ደግሞ በሰሙነ ሕማማት ደግሞ ጭራሽ የአዲስ ኪዳን ስርዓቶች እንኳን አይቻሉም። እንግዲህ ሰርግ ምናምን እንኳን ብቻ ሳይሆን ሌሎቹም የሐዲስ ኪዳን ስርዓቶች ሙሉ በሙሉ በሰሙነ ሕማማት ላይ አይደረጉም፣ የተከለከሉ ናቸው። አሁን ያየናቸው መረጃ ግን በጣም የሚያሳዝን ነው። ያው እርግጥ ምንም ማድረግ አይቻልም። መስቀል አድርገዋል፣ በስም ክርስቲያን ናቸው። በሰሙነ ሕማማት ደግሞ ተጋብተው ታይተዋል። እሱም በቲክቶክ በዩቲዩብ ምናምን የምታውቋቸው ናቸው። ሩታን አብርሽ ይባላሉ። ዱባይ ላይ ነው ይህንን ዝግጅት ያዘጋጁት። አብሮም የነበሩት አብዛኛዎቹ ኦርቶዶክሶች ናቸው፣ እነሱን ጨምሮ ማለት ነው። ያው እንደምታውቋቸው ብዙ ተከታዮች አሏቸው፣ የእነሱ ደጋፊዎች አሉ። በዚህ በአብይ ጾም ከዛም ደግሞ በሰሙነ ሕማማት ይህንን ማድረጋቸው የመጨረሻ የኦርቶዶክሳዊነትን ልክ አለማወቅና ለዘብተኛ ክርስቲያንን ጋር ሆኖ በገልጽ እንደ ለዘብተኛ ክርስቲያን ሆኖ በጋር መታየት ነውና በጣም በርካቶቹን ያሳዘነ ድርጊት ነው። በዚህ ሰዓት ጾም፣ ጸሎት፣ ስግደት የሚታስብበት ክርስቶስን የምናስብበት ሰዓት ላይ መጨፈር፣ መዝናናት፣ መደሰት ለዛም ደግሞ መስቀል ከፊት አድርጎ መታየት በጣም ነውር ነው። እነሱ ብቻ ሳይሆን አብሯቸው የነበሩ አብዛኛዎቹም በምንልበት ደረጃ ማለት ነው። በጣም ያሳዝናል። ምክንያቱም እነሱን የሚከተሉ በርካታዎች ስላሉ ማለት ነው። እስኪ የተወሰኑ ነገር ላሳያችሁ። በዚህ ሰዓት ከቅዱስ ፓትርያርኩ ጀምሮ ሊቃነ ጳጳሳትና የኢትዮጵያ ኦርቶዶክስ ምእመናን ምንድን ነው እያደረጉ ያሉት ይህን ሳምንት የሚለውንም ቪዲዮ ነው ማጋራላችሁ። መጀመሪያ እነሱን ላሳያችሁ፣ ከዛ በኋላ ከቅዱስ ፓትርያርኩ ጀምሮ በዚህ ሰዓት ምን እያደረግን እንዳለ ደግሞ በገሃድ ላሳያችሁ። ተከታተሉ፣ እንመለስ። ኮፒራይት ስለሚይዝ ነው ድምጹን ሚውት ያደረኩት። ይሄ በዱባይ ላይ ነው እንግዲህ ይሄንን ያደረጉት። ያው መጋባታቸው መጥፎ ነው እያልን ሳይሆን የተጋቡበት ቀን እና ደግሞ አሁን በዚህ ሰዓት ያለንበት ነገር በጣም ያሳዝናል። ምክንያቱም ደግሞ ቢያንስ እንደ አንድ የሃይማኖት ልጅነት እንደ ክርስቶስ ህብረትነት አንዱ አካል ነን ብሎ የሚያስቡ ከሆነ ቢያንስ የተወሰነ እንኳን ማስተዋል ይችሉ ነበረ። ነገር ግን ያው ከዛ ይልቅ የራሳቸውን ደስታን ያስቀደሙት። በዚህ ሰዓት ግን ቤተክርስቲያን ምን ላይ ነው ያለችው የሚለውን የተወሰነ ላሳያችሁ። ለከ
ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ኃይልየ ወፀወንየ ውእቱ እግዚእየ እስመ ኮንከኒ ረዳእየ እብል ባኩቲት አቡ እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ከቁጥር 12። ሰላም ለሁላችሁ ይሁን። ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም በስጋ የተገለጠበት ምክንያት ስጋ ለባሽ የሆነውን የሰው ዘር በሙሉ ፍጹም ድህነትና ዘላለማዊ ጽድቅን በእርሱ ቤዛነት በኩል ይሰጠን ዘንድ ነው። በኦሪቱ የመስዋዕት ሥርዓት የበግና የጊደሮች ደም ለኃጢአት ስርየት የሚፈሰው በኢየሩሳሌም በሚገኘው የመገናኛው ድንኳን ነበር። ማንኛውም ሰው ኃጢአት ቢሰራና ስርየትን ማግኘት ቢፈልግ በግ ይገዛና ወደ መገናኛው ድንኳን ወስዶ በካህኑ ፊት ኃጢአቱን እየተናዘዘ እጁ በበጉ ላይ ይጫናል። በጉም የሰውየውን ኃጢአት ይዞ ይሰዋል። በበጉ ደም መፍሰስም የግለሰቡ ኃጢአት ይቅር እንዲባል ተደርጎ የበጉ ደም በመሰዊያው ላይ ተረጭቶ ኃጢአተኛው ይቅርታ እንዳገኘ ተነግሮት ወደ ቤቱ ይመለሳል። የበጉ የማያስፈልጉ የሰውነት ክፍሎች ደግሞ ተሰብስበው ከኢየሩሳሌም ከተማ ውጪ እንዲቃጠሉ ይደረጋል። ከከተማው ውጪ ያለው የቆሻሻ መጣያ ስፍራ የመስዋዕቱ አመድ የሚደፋበት በለምጽ የተመቱና በለምጽ የተያዙ ሰዎች ያረከሷቸው ተብለው የሚታመኑ ዕቃዎች ሳይቀር ተሰብስቦ የሚጣልበት ስፍራ ነው። ይህ ከከተማዋ ውጪ ያለ ስፍራ የረከሰ ስፍራ ተብሎ የሚታወቅ ነው። ስለዚህ ክርስቶስ ከከተማ ውጪ የተሰቀለበት ምክንያት ሁለት ነው። አንደኛው በዓለም ውስጥ ያለውን ኃጢአት ራሱን ለመግደል የመጣ የዓለም ሁሉ መድኃኒት መሆኑን ለማሳየት ሲሆን፣ ሁለተኛው ደግሞ ከእንግዲህ የኃጢአት ስርየትና ይቅርታ በእንስሶች ደም የሚገኝ ሳይሆን በክርስቶስ ቤዛነት ብቻ የሚገኝ ጽድቅ መሆኑን ለማስረዳት ነው ማለት ነው። መጽሐፍ እንደሚነግረን የክርስቶስ ደም የፈሰሰው ኃጢአተኞችን ለማንጻት ብቻ ሳይሆን ኃጢአትን ራሱን አቅመቢስ አድርጎ ከደሙ ኃይል በታች ምውት ያደርገው ዘንድ ነው። ከከተማ ውጪ እየተባለ የሚጠራው ስፍራ በኢየሩሳሌም ከተማ የሚገኝ ሲሆን ኢየሩሳሌም የመገናኛው ድንኳን ያለባት የተቀደሰች ስፍራ ተብላ የምትታወቅ ሲሆን ከከተማ ውጪ ያለው ስፍራ ግን ርኩሰትና ኃጢአት የሞላበት ተደርጎ የሚታይ ነው። ለዚህም አይሁዶች ክርስቶስን ኃጢአተኛ ነው ብለው ስለሚያስቡና ስለሚጸየፉት ከበር ውጪ እንዲሰቀል አድርገዋል። እግዚአብሔር በሚያውቀው ጥበብ ግን በመስቀል ላይ የሚፈሰው የክርስቶስ ደም ሕያውና ቅዱስ ደም ስለሆነ ኃጢአትና ርኩሰት፣ በደልና እርግማን የሚባሉ ነውሮችን ሁሉ አቅመቢስ አድርጎ ከደሙ ኃይል በታች ያደርጋቸው ዘንድ ከከተማው ውጪ ተሰቅሏል። ይህም ማለት ክርስቶስ የተሰቀለው ኃጢአትን፣ በደልን ሁሉ ከእግረ መስቀሉ ስር ረግጦ ነው። ለዚህም ነው በክርስቶስ መስቀል የሞት መውጊያው ተሰብሯል ተብሎ የተጻፈው። የሞት መውጊያው ብረት ኃጢአት ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ተጽፏል። በኦሪቱ ጊዜ ግን እንዲህ አልነበረም። ከሰዎች ጽድቅ ይልቅ ገዝፎ የሚታየው በደላቸው ነበር። የበጎችና የጊደሮች ደም ለሰዎች ጊዜያዊ ይቅርታን ያስገኝ ነበር እንጂ ኃጢአት ራሱን የመግደልና በፍርድ ዙፋን ፊት ኃጢአትን አቅመቢስ የማድረግ ኃይል አልነበራቸው። ለዚህ ነው ነብዩ ኢሳይያስ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም እንደ መርገም ጨርቅ ነው ብሎ የገለጸው። እግዚአብሔር ልጅ ኢየሱስ ክርስቶስ የሰውን ሥጋ ተዋህዶ በምድር ላይ ሲገለጽ ዋነኛ ዓላማው በስሙ አምነው በመስቀል ላይ የከፈለውን ቤዛነት በእምነት ለተቀበሉ ሁሉ መዳንን እንዲያው ያለ ዋጋ በጸጋ የሰጣቸው ዘንድ ስለሆነ ይህ አባታዊ ፍቅሩንና ምትክ የሌለውን ይህ ውለታውን ዕለት ዕለት የሚያስቡ ሰዎች ክርስቶስ እንደ ተሰቀለ ሆኖ በልባቸው ስለሚሳል ኃጢአትን አብዝተው ይጸየፏታል።
ርኩሰትንም አምድረው ይጠሏታል። ከክፉ የኃጢአት ግብር ጋር ለመተባበር ነፍሳቸው ፈቃደኛ አትሆኑ። ምናልባት በስጋ ድካም በኃጢአትና በበደል ቢወድቁ እንኳን ፈጥነው በንስሐ በምክረ ካህን ወደ ክርስቶስ ሲመለሱ አምነው የተቀበሉት የደሙ ኃይል ኃጢአትን አቅመ ቢስ አድርጎ ከፍርድና ከኩነኔ ያድናቸዋል። ስለዚህ ክርስቶስ ከከተማ ውጪ ተሰቀለ ተብሎ የተነገረበት ምክንያት በዓለም ያለውን ኃጢአትና የኃጢአትን ኃይል በሞቱ መግደሉን ለማብሰር ነው። ክብር ለስሙ ይሁን። አሜን። ሁለተኛው ክርስቶስ ከከተማ ውጪ የተሰቀለበት ምክንያት ከእንግዲህ በመገናኛው ድንኳን ዕለት ዕለት በሚሰው የበጎችና የጊደሮች ደም መታረቅ አበቃ። ለዓለም ሁሉ መዳን የሚሆን አንድና ዘላለማዊ መስዋዕት አማናዊው የእግዚአብሔር በግ እኔ መጥቻለሁ ሲል ነው። በኦሪቱ የመስዋዕት ሥርዓት ሊቀ ካህኑ በዓመት አንድ ጊዜ ስለ ሕዝቡና ስለ ራሱ ኃጢአት የበግ መስዋዕት በመሰዋት የበጉን ደም ወደ ቅድስተ ቅዱሳኑ ይዞ በመግባት ምሕረትና ይቅርታን ይለምናል። ሕዝቡ ግን ኃጢአት በሰራ ቁጥር በግ እየነዳ ይዞ ስለሚሄድ በየቀኑ በመገናኛው ድንኳን በግና ፍየል ይዞ የሚመጣው ሆሪታዊ እጁን በበጉ ላይ እየጫነ በመናዘዝ መስዋዕት እያሳረደ ይሄዳል። ክርስቶስ ይህንን ሁሉ ስርዓትና የእንስሳት እልቂትን ለማቆም አንድ ጊዜ ለዓለም ሁሉ የሚበቃ መስዋዕት ሆኖ ከከተማ ውጪ ተሰውቷል። ከከተማ ውስጥ ቢሰቀል ኖሮ ዓለም ይዳነው በክርስቶስ ደም ብቻ ሳይሆን እኛ በሰዋ ነው በበጎችና በጊደሮች ደም ጭምር ነው ብለው እንዳይመጻደቁ ጌታ ከከተማ ውጪ ተሰቀለ። በሌላም በኩል ጌታ በጎችና ጊደሮች በሚሰውበት በከተማ ውስጥ ተሰቅሎ ቢሆን ኖሮ ዛሬ የክርስቶስ ደም ብቻ ሳይሆን የበጎችና የጊደሮች ደም አብሮ ለመስዋዕትነት መቅረብ አለበት የሚሉ ተከራካሪዎች ይነሱ ነበር። ልክ በዘመነ ሐዋርያት ወንጌል እንበለ ኦሪት ጥምቀት እንበለ ግዝረት አጠቅመም አትረባም ብለው ሐዋርያትን እንደተቃወሙ ሁሉ ማለትም ወንጌል ያለ ኦሪት ጥምቀት ያለ ግዝረት አያድንም እንዳሉ መስዋዕተ ክርስቶስ እንበለ መስዋዕተ በግ አያድንም ባሉ ነበር። ያለ በግ መስዋዕትነት የክርስቶስ ደም ብቻ አያድንም እያሉ በክርስቶስ ደም ላይ ደባል የሚጨምሩ ሰዎች እንዳይነሱ ክርስቶስ ከከተማ ውጪ ተሰቅሎ የዓለም ሁሉ አዳኝ አንዱና ብቸኛው እርሱ ብቻ መሆኑን አሳይቶናል። ለዚህም ነው ቅዱስ ጳውሎስ እንዲህ በማለት ሙሉ ሐሳቡን ይገለጻል። ዕብራውያን ምዕራፍ 13 ከቁጥር 11 ጀምሮ እንዲህ ይላል። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሳዎችን ደም ያቀርባልና ስጋቸውን ግን ከሰፈር ውጭ ያቃጥላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን ይቀድስ ዘንድ ከበር ውጭ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ። በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለት። ማንኛውም ክርስቲያን ክርስቶስ ባለበት ቦታ ሁሉ ሊገኝ ይገባል። ዛሬ የምንኖርበት መንደርና የምንውልበት ሰፈር እንዲሁም የምንመላለስበት ህይወት እግዚአብሔር የማይከብርበት የክርስቶስ ጽድቅ የማይታወጅበት አይሁዳዊ ክፉ ልማድና ጥላቻ የሚነክስበት ከሆነ ከዚህ ሰፈር ወጥተን ክርስቶስ በህይወታችን ከፍ ብሎ ወደሚታይበት ህይወት ልንለይ ይገባል። ወገኖቼ ክርስቶስ ዛሬም በህያው ፍቅሩ ስለሚፈልገን ከዓለም ርኩሰትና ኃጢአት ተለይተን ወደ ህይወታችን ጠባቂና ወደ መዳናችን ራስ ፈጥነን እንምጣ። በእርሱ ዘንድ ፍጹም ሰላምና እረፍት አለ። የክርስቶስ መሆንና ለእርሱ ለስሙ ክብር እየሰጡ የእርሱን ስም ከፍ ከፍ ማድረግ አይሁዳዊ ጠባይ በደማቸው ከተተከለባቸው የስም ክርስቲያኖች ብዙ ነቀፌታና ከንቱ ዘለፋ ቢኖርም እኛ ግን የእምነታችንን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልክተን ወደ ጸጋው ዙፋን በእምነት እንቅረብ። በጉ መብራቷ የሆነላት የሰማያዊቷ ኢየሩሳሌም ወራሾች ነንና ለበጉ የሚገባውን አምልኮና ዘማሪ ዕለት ዕለት በፊቱ እንሰዋለት። ክብርና ምስጋና አምልኮና ውዳሴ ለታረደው በግ ይሁን። አሜን። ከመስቀል ስር ሆኜ ፊቱን ያው የተወዳጅ ቤተሰቦቻችን እንግዲህ ቪዲዮን አጋርተንላችኋል። እናንተ ሐሳቦቻችሁን ማስቀመጥ ትችላላችሁ። በተለይ የነሱ ተከታይ ሆናችሁ ካላችሁ ቢያንስ በማስተዋል መንገዳችሁን ብትሄዱ ይሻላል ብለን እናስባለን። በሌሎች መረጃዎች የሚመለስ ይሆናል። ያሮስ ሁለትን ሰብስክራይብ ማድረጋችሁ እንዳይዘነጋ። ወንድማችሁ ልዑል መብራቱ ነኝ። ተሰነባበትን።